ለመዝናናት ወደ ቱርክ ይዘዋት ከሄዱ ከ3 ቀን በኋላ ራሷን ወርውራ አጠፋች የተባለችዋ ልጅ ከሞቷ ጀርባ ያለው ነገር ታውቋል ማለት ነው። በጣም ብዙ ነገር ሲጨቃጨቁባት ነበር። ላይብ ላይ እነ ሳሪ እነ መሲ በጣም ብዙ ሰዎች ማለት ነው የገዛ ጓደኛዋን አብራት የምትሰራዋን ሳይቀር አምጥተው እንግዲህ እንዴት ነው አንቺ ለባለቤቱ የከፈለችውን ብር ወደ ዱባይ ስታመጣው ማለት ነው መልሶ ይስጥሽ የምታያት ባሏ አይደለም ወይ? እንደውም ዛሬ እኔ ራሱ ባለቤቴን አምጥቻለሁኝ። አሁን ያመጣሁበትን ባሌን ክፈለኝ አላልኩትም። አብረን ተለውጠን ሰርተን ሰው እንሆናለን፣ ትልቅ ደረጃ እንደርሳለን። እና ኖርማል እኮ ነው ለባል ማድረግ። እንዴት ይክፈልሽ ተያታለሽ? በጣም ብዙ ስቃይ ሲያደርሱባት ነበረ። ከዚህ ችታችን ጀርባ እንግዲህ ያለው ነገር በስተመጨረሻ ይፋ ሆኗል ማለት ነው። በጣም ያሳዝናል። ሁላችሁም ተጠንቀቁ። በተለይ ኮንትራት ቤት ያላችሁ እውነት ያላችሁበት ነገር አደጋ ነው ብዬ ነው የማስበው። እንደዚህ በዚህ ሁኔታ ከቀጠለ በታችን ላይ የደረሰው ነገር እጅግ በጣም ልብ ይሰብራል። ምንድነው የተፈጠረው? ዝርዝሩን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ መከታተላችሁ እንዳረሱ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ? ያይን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ተረፍርፍልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ከሰሞኑ በሶሻል ሚዲያ በጣም መነጋገር የነበረችው አንዲት እህታችን እንግዲህ አንድ መዳም ቤት እዚህ ዱባይ ላይ 6 ዓመት የሰራችበት ቤት ለመዝናናት ወደ ቱርክ ሰዎቹ ሲሄዱ ይዘዋት ሄደው እሷንና አንድ ፊሊፒን ሰራተኛቸውን ይዘው ሄደው በሄደች በሶስተኛ ቀኗ ሰውነቷ ባበጠ። በጣም በቃ ሰውነቷ ተቀይሯል። ጓደኛዋም ሳትቀር ተናግራለች። ደብዳቤ ጽፋ ለፍቅረኛዋ መሰናበቻ ደብዳቤ እኔ ከዚህ በኋላ መኖር አልፈልግም፣ ሁሉም ነገር በጣም ከብዶኛል፣ አንተ ግን ከዚህ በኋላ ህይወት ይቀጥላልና ሌላ ህይወት ጀምረህ እንድትኖር እባክህ ምናምን የሚል አይነት ነገር ነው። በአጠቃላይ ገለጻ እዚያ ደብዳቤ ላይ እየጻፈችው ማለት ነው። ሙሉን እየተከታተልኩ ነበር። በስተመጨረሻ ግን የዚች እህታችን ከሞቷ ጀርባ ያለው ነገር ምንድን ነው የሚለው ነገር ሲጣራ በጣም ነው የሚያሳዝነው። በጓደኛዋ ላይ በጣም ብዙ ሲከራከሯት ነበር። አንቺ ትሽችት አድርገሽባት ነው፣ በባሏ ላይ እንደዚህ አድርገሽባት ነው፣ በአንቺ ምክንያት ነው። ባሏም እንደዚሁም ቀርቦ በቃ ያዙ ይልቀቁኝ፣ ሚስቴ እንዴት ለእኔ ሳትነግረኝ ራሷን ታጠፋለች እያለ ብዙ ነገር ሲል ነበር ማለት ነው። በመጀመሪያ ደረጃ እንግዲህ ችታችን አገሯ ሄዳ ቤተሰቦቿን ሳታገኝ ምንም ነገር ሳታደርግ ቀጥታ ባሏ ጋር ሄዳ ተጋብተው ሁሉን ነገር አድርገው ከመጣች በኋላ እሱን ደግሞ ዱባይ ለማምጣት በአሁን ሰዓት እንግዲህ ከ450,000 እስከ 470,000 ድረስ ነው የሚፈጀው ማለት ነው። ይሄ ማለት የ5 ወር የ6 ወር ደሞዝ ነው። በዚህ ምክንያት ራሷን ታጠፋለች ብዬ አላስብም። ለምን ጓደኛዋ ራሱ ስትናገር የነበረችው ነገር ምንድን ነው? በዚህ ምክንያት በጣም ብዙ ጊዜ ሲጨቃጨቁ ነበር። ብሬ መልስልኝ እያለች ብዙ ጸብ ሲፈጠር ነበር። ብዙ ዲፕሬሽን ውስጥ ስትገባ ነበር። ምግብ መብላት አትችልም። ብዙ ነገር ስትልባት ነበር ማለት ነው። እና እንደዚያም ሆኖ ግን እሱ ብሩ ሊመልስላት ፈቃደኛ አይደለም። በፊት ግን እንዳታመጪው ብዬ ነግሬያት ነበር። እውነት እኔ ጓደኛዋን በጣም ነው ያደነኳት፣ በጣም ምክንያቱም እኔ ራሱ ቢሆን የሆነ አብሮኝ የሚሰራ ሰው እንደዚህ ባሌ ላመጣ ነው ፍቅረኛ ሊያመጣ ነው ቢለኝ እምለው ነገር ልክ እንደሷ ነው። እሷን ግን እዚያ ጋር ጥቁር አድርገው ሁሉም እንዴት እንደሚጨቃጨቋት እንዴት እንደሚያጣድፏት፣ አንቺ እኮ እንዲህ አድርገሽባት ነው፣ አንቺም ልትሆኝ ትችያለሽ ምናምን፣ ለምን እንደዚህ አረግሻት፣ ለምን እንደዚህ አለሽ፣ ለባሏ ከብላ ብታመጣ ችግሩ ምንድን ነው እንዴ? ስንት ሴቶች እየተበደሉ ስንት ሴቶች ስቃይ እየደረሰባቸው፣ አንድ ሴት ግን የሆነ ቆፍጠን ያለ ውሳኔ ስትወስን በስመ አብ ሰው እንዴት ነው የሚያጣድፈው? ተወዲያ ተወዲህ በጣም የሚያጣድፍ ሰው ይበዛል ማለት ነው። ስንቱ ሴት ነው ያነባ፣ ስንት ሰው ነው ያለቀሰ፣ ስንቱ ነው የተከዳ። ይሄ ሁሉ መከዳት ባለበት ሀገር ላይ ይቺ ሴት ብትመክራት እንደዚህ አታድርጊ፣ ካመጣሽውም ደግሞ ብርሽን እንዲመልስልሽ ማድረግ አለብሽ ማለቷ ስህተቱ ምንድን ነው? እንደዚህ በማለቷ አንቺ ትችት አድርገሽባታል፣ ተወጅዋለሽ። ለምን ብሎ ካደረግሽው፣ ለምን እንደዚህ አደረግሽው? ኧረ በስመ አብ፣ እኔ በጣም የተገረምኩት በጣም ከአንድ በኩል እንዳትሸወዱ ብራችሁ እንደዚህ አትስጡ ምናምን የሚሉ ሰዎች አሉ። ከአንድ በኩል ደግሞ እንዲህ ጠንካራ ሰው ሲኖር በቃ እንዳይኖር ጠንካራ ሰው እንዳይኖር የሚያደርጉ ሰዎች አሉና እኔ እሷ ላይ በተደረሰባት ነገር በጣም ነው ያሳዘነች። በጣም ጠንካራ ሴት ሆና ነው ያገኟት፣ እኔ ጓደኛዋ ማለት ነው። ያቺ እህታችን እንግዲህ ሄዳ ምንነቱ ሳይታወቅ በሶሻል ሚዲያ ተዋውቀው ሄዳ ግብታ መጥታ አመጣችሁ። እውነት ይህ 450,000 ምናምን በጣም ቀላል ብር ነው በአሁን ሰዓት ማለት ነው። ብር ቅጠል ሆኗል። በቀላል የምታገኘው ነገር ነው። በዚህ ምክንያት ራሷን ታጠፋለች ብዬ አላስብም፣ እንደኔ ማለት ነው። እና ግን ምንድን ነው ትዝ ያለኝ ነገር ቤተሰቦች አሁን ሄዳ እዚህ ሀገር እንግዲህ ዱባይ ላይ ስትኖር በጣም ጤነኛ ነበረች። ለሽርሽር ይዘዋት ሄዶ በ3 ቀኗ ሰውነቷ ቢጫ ሆነ፣ እንዳለ ሰውነቷ አባበጠ። ከዛም በኋላ በዚህ ምክንያት ተስፋ ቆረጠችና ደብዳቤ ጽፋ ራሷን አጠፋች። የማይመስል ነገር፣ በጭራሽ የማይመስል ነገር። እኔ እንጃ
እኔ በጭራሽ ሊዋጥልኝ አልቻለም ማለት ነው። ብዙ በቃ እሷን የተለቀቀበት ዩቲዩብ ላይ ተቆራርጦ እየመጣ ሁሉን ነገር ነው የማየው፣ ግን የማይዋጥ ነገር አለቃለው ሰው። በእርግጥ አሁን እያወረን ከደቂቃ በኋላ ምን እንደሚፈጠር ፈጣሪ ወቀው፣ ማንኛችንም አናውቅም። ግን እንዴት ነው ደብዳቤ ጽፋ እንዲህ አይነት መሰናበቻ የምትጽፈው? እንደዚህ አይነት ተጨናንቃ እንደዚህ ታማ ስንትን እኔ በጭራሽ አልተዋጠልኝም። እና የሆነ በምግብ ላይ ወይ በመጠጥ ላይ እንደዚህ ሰውነቷን ቢያባበት እንደዚህ የሚሆን ነገር አድርገው። ምክንያቱም ሁሉም ሰው ለራሱ ነው በአሁን ሰዓት የሚያስበው። ወይ ከቤተሰባቸው ትንሽ የተጎዳ ሰው ካለ የውስጥ እቃውን ፈልገው ነው ብዬ ነው የማስበው በራሴ። ለምን ከዚህ በፊትም በአንድ እህታችን ላይ ተመሳሳይ ድርጊት ተፈጽሞባታል። ምንም ነገር በማታውቀው ፈርሚ ብለው ሳታውቅ ነው እቃዋን የወሰዱባት ማለት ነው። እና ብቻ በጣም ነው የምታሳዝነው። የሆነው ነገር በጣም የተወሰበሰበ ነው። ብዙ ነገር በቃ ምንም የማይገለጽ ነገር። በእርግጥ ቢገለጥ ራሱ ምንም መፍትሄ የለም። አንድ ጊዜ የሞተ ሰው አይመለስም። ለሌላው ሰው ግን ትምህርት ይሆን ነበረ። ዞሮ ጓደኛዋ በጣም ጠንካራ ናት። እንደኔ እንደሰማዋት ብዙ ቪዲዮዋን ተከታተያለሁ እና በጣም ጠንካራ ናት ለእኔ ማለት ነው። በጣም ጀግና ነች። ግን ለምንድን ነው ሰው ጠንካራ ሰው ሲኖር ሰው ሁሉ እዚያ ላይ ጫና የሚያደርሰው? ይሄ ሰውዬ አሁን ባላልሆናትም ችት አድርጉባትም ምንም ይሁን ምን ሁልጊዜ ጨጓራዋን እየላጣ ሁልጊዜ እያደረቃት ምንም ይሁን ምን ሁልጊዜ ሲልጣት ኖሮ ባልሆናት አልሆናትም። ገንዘቧን በገዛ ገንዘቧ ጠላት ነው የገዛችው። ልጅቱ ትክክል ነበረች። ጓደኛዋ አታምጪ ታይ ማለቷ ትክክል ነበረች። የያዘችውን ይዛ ማልቀስ ነበረባት ያችኛዋ ራሷ ማለት ነው። ግን እኛ ሰዎች የሰው ነገር አንሰማም። ማንኛችንም የሰው ነገር አንሰማም። እንደኔ እዚያ ጋር ቁጭ ብለው ሲከራከሩላት የነበሩት እነ ሳሪ ከነ ምናምን ይልቅ ያቺ ልጅ ነበረች ትክክለኛዋ መደመጥ የነበረባት ማለት ነው። ግን ሁሉም እዚያ ጋር መጥተው እሷን እንዳጠፋች አይነት ነገር ዛሬ ራሱ ስትል የነበረች ሳሪ ተሳካላት፣ ጥሩ ባላገኘች አግብታው አምጥታው እሱም ደግሞ ተመሳሳይ ጥሩ ሰው ሆነ ማለት ሁሉም ጥሩ ይሆናል ማለት አይደለም። ኦንላይን የመጣባል ምንነቱ ይታወቃል። ስንቱ ነው የሚያለቅሰው? ግዴታ ተጋብቼዋለሁ ሄጄ ምንነቱን ሳላውቅ ቤት 2 ወር ስለቆየሁኝ ለፍቼ ለሱ ብር ካወጣሁ እንኳን ስጦታ ነው የማደርገው እንጂ ይመልስልኛል ወይ ነገር ደግሞ አግብቼው በቃ ይጠቅመኛል ብዬ ተስፋ አላደርግም። እንደኔ ማለት ነው። ስጦታ ከሆነ ግን አደርግለታለሁ አመኝበት። ግን ዞሮ በእሷ ላይ የደረሰው ነገር በጣም ነው የምታሳዝነው። ይቺ ጓደኛዋ ትክክለኛ ሰው ነች። እዚህ ጋር መጥቶ የሚያራግበው ሰው በሙሉ ውሸታም ነው። እንደኔ ማለት ነው ውሸታም። እሷን ለማጨናነቅ ስንትና ስንት ነገር እንዴት እንደሚያጣድፏት። ልጅቷ ትክክል ነበረች። ያለችው ነገር ደግሞ አልቀርም ሆነ። አልተሳሳተችም ነበር ማለት ነው። እና የምልላችሁ ነው እዚህ ጋር አንዳንድ ጊዜ ትክክለኛ ጓደኛ ኖሮን ሲመክረን አንሰማም። ያንን ሰው ጠላት አድርገን ወደ ሌላ ሰው ነው ሽፍት የምናደርገው። ያቺ ልጅም እንደዚያ ነበር ያደረገችው። አያችሁ፣ ሌሎችን ጓደኛ አድርጋ የምታማክረው እነሱን፣ ሁሉን ነገር የምታደርገው እነሱን። ሲመጣ እንኳን ባልየው የምታውቀው ነገር የለ። በስተመጨረሻ አንቺ ታርግሽባት ነው። በአንቺ ነሽ ምክንያት። እሱ እኮ ከእሷ በፊት እኮ የሚያውቀው እኮ ሚስቱን እኮ መንከባከብ፣ ነገሮችን ማድረግ እኮ የራሱ ስራ እኮ ነው እንጂ እኔ እንጃ ብቻ አላቅም። ሰው ሁሉ ሴት ላይ ለምንድን ነው ጫና የሚያደርሰው? ግን ለምንድን ነው ትክክለኛ ቆራጥ ሰው ሲኖር ማንደግፈው ማናበረታታው? ለምን እንደሆነ አላውቅም። እኔ ልጅቷ ላይ አንድ ጥፋት አላየሁባትም። እንደዚያ ቢቀባበሏትም ምን ድምጿን ራሱ ተመልከሽ፣ አዳምጫት። እንዴት የሆነ ነገር እንዳለ ግልጽ ነው። ወይኔ እንዴት እንደሚያደርጓት ቆይ ስህተቷ ምኑ ጋው ነው? ቆይ ምኑ ነው ስህተቷ? ኧረ በስመ አብ። እኛ ሰዎች ስንባል አላቅም። በፊት ተክለወልድና ባለቤቱ የተጣሉ ጊዜ አንቺ ነሽ ስንትና ስንት ነገር ሲያደርጉባት ስንቱ ሰው ነው ንብረቱን 14 ዓመት እየሰራ ባዶ መና የቀረ 20 ዓመት እንኳን ሰርታ ባለፈው አንድ መሴ ላይ የቀረበች እህታችን አላቅሽም ነው ያላት ባለቤቷ ስትሄድ ማለት ነው። ሌላ ገብቶ ምናምን ነው የጠበቃት እሱ። ይህ ሁሉ ነገር ሲደርስ ግን አብዛኞቻችን ሶሻል ሚዲያ ላይ የምንከታተለው ቲክቶክም ዩቲዩብም ሁሉን የምንከታተሉ የአረብ ሀገር ሰው ነው። አብዛኛው ሴቶች ስለሆንን ብዙ ጊዜ የምንደግፈው ወንድ ነው። ገብቷቸዋል። ወንድ የሆነ ነገር ወንድ ተበድሎ ወይንም ደግሞ ወንድ ወሽመጥ የተቆረጠ እንደዚህ ሆኖ ከመጣ በቃ በጣም እንቀባበላለን። እንዴት ነው ነገሩ? በምንም ይሁን በምን ጨዋታው እንትን ይላል። ሴቶች በየጊዜው ሲያለቅሱ ግን ማንም ይሰማቸው የለም። ማንም ስንቱን የተበደለ ሰው እና ምለላችን አሁን ይህች እህታችን በጣም ቆራጥ ነች። ይህች ልጅ ብናበረታታት ኖሮ አሁን ሌሎች እህቶች ነገ ደግሞ በጓደኞቻቸው ሲመከሩ ይሰሙ ነበረ። ግን እሷን ባሏ እኮ ነው። ለምንድን ነው እንዲህ የምታያት? ለባሏ ያመጣችውን ብር ይክፈል የምትዩ ወሬ ራሱ እኮ እንዳታወራ አደረጓት። እንዴት እንደተቀባበሏት ማለት ነው። እኔ ግን አንድ ጥፋት አላየሁባትም። አንድ ጥፋት ግን ሁሉም ለራሱ ነው። በቃ የሰው ነገር መስማት አለመስማት፣ ከሰው ታሪክ መማር አለመማር፣
ሁሉም ለራሱ ነው። ስለዚህ ቤተሰቦቼ ወረላችሁም ለራሳችሁ ወቁበት። ይቺ ልጅ ከጀርባዋ የሆነ ነገር እንዳለ ግልጽ ነው። እሱ ችት ስላደረገባት ብቻ የሆነ ነገር በራሷ ላይ አድርጋለች ብዬ አላስብም። ደብዳቤውንም ቢሆን እሷ ጽፋለች ብዬ አላስብም። እንደገና ደግሞ በሄደች በ3 ቀኗ ይሄ ሁሉ ነገር ብቻ ለእኔ አልተቀበልኩትም። ፈጣሪ ብቻ እንግዲህ ወጥቶ ከመቅረት ይሰውረን። በድጋሚ እስከምንገናኝ ሰላማችሁ ይብዛችሁ።